ኢትዮጵያዊው ባለሀብት አቶ ወርቁ አይተነው ፋኖን አንድነትና አደረጃጀት በመመልከት በዚሁ አደረጃጀታቸው የሚቀጥሉ ከሆነ በግሌ ድሮን እገዛላቸዋለሁ ማለታቸው ተሰማ። አርበኛ ዘመነ ካሴ በአንድ ወታደራዊ ምረቃ ስነ ስርዓት ላይ ለአንድ ጀግና ፋኖ የስታር ሽጉጥ ሽልማት አበረከቱ። ጤና ይስጥልን። ዕለታዊና ወቅታዊ ዜናዎችን ይዘን መጥተናል። ቻናላችን ሰብስክራይብ በማድረግ ጀምሩ። በዝርዝር እንመለከታቸዋለን። የአማራ ፋኖ ብሔራዊ ኃይል አማራ ጠል የፌዴራል መንግስትን መቃወም ብሎም ጦርነት ከከፈተ ከ2 ዓመት በላይ አስቆጥሯል። በሀገር ውስጥና ውጭ አካላት ድጋፍ አማካኝነት አደረጃጀቱን እያዘመነና እያጠናከረ በመምጣት ትግሉን ጫፍ አድርሶታል። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አድማሱን በማስፋት ኃያልነቱን በዓለም አቀፍ ደረጃ እውቅና እንዲያገኝ አድርጎታል። በተለያዩ የአውሮፓ ሀገራትም ጭምር አደረጃጀት በመፍጠር ጠንካራ ዲፕሎማሲያዊ ስራዎችን እየሰራ ይገኛል። እንደ ምሳሌነትም የለንደኑን ፋኖ ያሳየውን የፌዴራል መንግስት ተቃውሞ ማንሳት ይቻላል። በአሜሪካ፣ በስዊድን እንዲሁም በሌሎች ሀገራት ጭምር ጠንከር ያለ ዲፕሎማሲያዊ ተግባራትን እያከናወነ ይገኛል። በተለያዩ ጎራ ተከፋፍለው የአገዛዙን ስራ ሲታገሉ የነበሩ የፋኖ ኃይሎችም ለአንድ ዓላማ በአንድ አደረጃጀት በማለት አንድነታቸውን በመፍጠር ለፌዴራል መንግስቱ እንቅልፍ ከነሱ ሰነባብተዋል። ይህን በማድረጋቸውም ከበፊቱ በተለየ መልኩ በተለያዩ አውደ ውጊያዎች ከፍተኛ ድልን በመቀዳጀት መጠነ ሰፊ ጥቃት በመፈጸም ትግላቸውን አቀጣጥለውታል። በከፍተኛ የዞንና የወረዳ አመራርነት ላይ ያሉ የአገዛዙ ካቢኔዎችን በመሰዋትና በመማረክ እምቢተኝነታቸውን በግልጽ አስመስክረዋል። አዋጊ የጦር መኮንኖችና ጀነራሎችም ሳይቀሩ እጅ በመስጠት ፋኖን በመቀላቀል ላይ ይገኛሉ። ግራ የገባው የመከላከያ፣ የፌዴራል ፖሊስ፣ ሚኒሻና የክልሉ አድማ ብተና በገፍ ፋኖን እየተቀላቀለ ነው። በሰሞኑ ብቻ በተወሰኑ ቦታዎች ከ267 ሚኒሻና አድማ ብተና አባላት በላይ እንደተቀላቀሉ ታማኝ ምንጮች መረጃዎችን አሰምተዋል። ከፍተኛ ቁጥር ያለው እግረኛ ሰራዊትና ኮማንዶዎችን በማሰልጠን እንዲሁም ዘመናዊ መሳሪያዎችን በመታጠቅ የትግል ተስፋውን እያሳደገ ይገኛል። ከዚሁ ጋር ተያይዞ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ለ3 ወራት የሰለጠናቸውን እግረኛ ሰራዊት ባስመረቀበት ፕሮግራም ላይ አርበኛ ዘመነ ካሴ ብቸና ከተማ ላይ የእነማይ ወረዳ ምክትል አስተዳዳሪውን መሀል ከተማ ላይ በመሰዋት ታላቅ ጀብዱ የፈጸመውን ፋኖ አሳምን ወይም በቅጽል ስሙ ቀኘ ዘመናዊ ስታር ሽጉጥ በመሸለም እንደነዚህ አይነት ጀግኖችን ማበረታታት ይገባል ሲሉ መልእክታቸውን አስተላልፈዋል። በተለያዩ የሀገሪቱ ክፍሎች ያሉ የፋኖ ጥምር ጦሮች አንድነት ለፌዴራል መንግስቱ ስጋት ሲሆኑ ፋኖን ለሚደግፉ አካላትና ታላላቅ ኢትዮጵያውያን ትልቅ ደስታን ፈጥሯል። ለኤርትራው ፕሬዝዳንት ኢሳያስ አፈወርቂም እፎይታን የሰጠ ሲባል በፖለቲከኞች ትልቅ ግምት ተሰጥቶታል። ኢትዮጵያ የቀይ ባህር ወደብ ይገባኛል በሚል ኤርትራ ላይ የገባችውን ውጥረት አስመልክቶ ኢሳያስ አፈወርቂ የተለያዩ የማሸነፊያ አማራጮችን በመፈለግ ባሉበት በዚህ ከባድ ጊዜ የፋኖ መጠናከር ትልቅ እድል ሲሉ ተደምጠዋል። ፕሬዝዳንቱ ኤርትራ ውስጥ ፋኖን በማሰልጠንና የጦር መሳሪያ ድጋፍ እንደሚያደርጉ ምንጮች ይጠቁማሉ። በተያያዘ ዜና በፖለቲካ ስጋት ሀገር ለቀው በስደት ላይ የሚገኙት ኢትዮጵያዊው ባለሀብት አቶ ወርቁ አይተነው ፋኖ አንድ ከሆነና ለአንድ አማራ ብቻ የሚታገል ከሆነ የጦር ድሮን እገዛለሁ ሲሉ ተደመጡ። ገዛዙን ስርዓት በመቃወም የሚታወቁት አቶ ወርቁ አይተነው ይህን የተናገሩት በጎንደር አማራ ፋኖ ብሔራዊ ኃይልና አማራ ፋኖ ህዝባዊ ድርጅት መካከል የተደረገውን የአንድነት ደስታ በገለጹበት አንደበታቸው ነው። እነዚህና መሰል ድጋፎች ተጠናክረው ከቀጠሉ የኢትዮጵያ ፖለቲካ አቅጣጫው እንደሚቀይር አያጠራጥርም ተብሏል። ይህ በእንዲህ እንዳለ በሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት በሰጡት የወልቃይት ራያ ማብራሪያ የተበሳጩት የህወሓት አመራሮችና የትግራይ ጊዜያዊ አስተዳደር በወልቃይት ጉዳይ ዳግም ጦርነት እንደሚጀምሩ የውስጥ መረጃዎች እየወጡ ይገኛሉ። በፌዴራል መንግስት ስልጣን የተሰጣቸው ጀነራል ታደሰ ወረደ ልባቸው ከ4 ኪሎ ቤተ መንግስት ኮብልሎ ወደ ትግራይ በረሃዎች እንደተጓዘ በሰሞኑ እየወጡ ያሉ መረጃዎች ያመለክታሉ። የፕሪቶሪያው ስምምነት ተጥሷል ያሉት ጀነራሉ ከህወሓት ባለስልጣናትና ጀነራሎች ጋርም ውይይት እንዳደረጉ ታማኝና ውስጣዊ ምንጮች ሹክ ብለውናል። በኃይል የተወሰደብንን ወልቃይት በኃይል እናስመልሰዋለን ሲሉ በቀጣይ ሳምንታት ውስጥ ጦርነት ለመጀመር ዝግጅት ላይ መሆናቸው ተዘግቧል። ለዚህም ደግሞ የኤርትራው ፕሬዝዳንት ኢሳያስ ከሰሞኑ ወደ አስመራ ቤተ መንግስት ለተጓዙት አንድ የህወሓት ከፍተኛ የጦር ጀነራል የጦር መሳሪያ ድጋፍና ወታደራዊ እገዛ እንደሚያደርጉላቸው ቃል ገብተውላቸዋል ነው የተባለው። የጦር ጀቶችንና ድሮኖችንም እንደሚሰጧቸው ተናግረዋል። በዚህም ኢሳያስ ከወደ 4 ኪሎ የተሰነዘረባቸውን የጦርነት ዛቻ ከህወሓት፣ ከሱዳን፣ ከግብጽ እንዲሁም ከፋኖ በምታገኘው ድጋፍ ለመጋፈጥ ሁኔታዎችን እያመቻቸች እንደምትገኝ ምንጮች ያመለክታሉ። ግብጽ በበኩሏ ፕሬዝዳንት ኢሳያስን ቤተ መንግስቷ ድረስ በመጥራት ለጋራ ሉዓላዊነታችን በጋራ እንቆማለን በማለት የኢትዮጵያን የቀይ ባህር ፍላጎት ለማክሰም የሄደችበት ርቀት በኤርትራውያን ዘንድ የልብ ልብ እንዲሰማቸው አድርጓል ተብሏል።
ተብሏል። የእርስ በርስ ጦርነት ውስጥ ገብታ ከቆየችው ሱዳንም እርዳታ መማጸኗ ፕሬዝዳንቱን የሞኝ ሞኝ እንዲባል አድርጎታል። አሁን ላይ ባለው ሁኔታ ባገኘችው አጋጣሚ ሁሉ ያሏትን የጦር መሳሪያዎች በማንቀሳቀስ የኢትዮጵያን የጦርነት ፊሽካ አሰብ ግንባር ላይ ሆና እየተጠባበቀች ትገኛለች ተብላለች። የአገሪቱ ከፍተኛ የጦር መሪም ለጦር ጀነራሎቹ ጦርነቱን በተጠንቀቅ እንዲጠብቁ ማስጠንቀቂያ ሰጥተዋል። ይህን ያደረጉት ኢትዮጵያ ከ30 ሺህ በላይ ወታደሮቿንና ከባባድ የጦር መሳሪያዎቿን ወደ ቡሬ ግንባር ማስጠጋቷን አስመልክቶ ነው ተብሏል።